መቅደስ እዚህ ጋር እንደምታዩት ዶክተር ማኪዳና እስኪ ያው ስለ አቤል ጉዳይና ስለ ህይወታቸው የሚያወሩት ነገር ነበራቸውና አንድ ላይ ሻይ ቡና እያሉ አይታቸው ነው እንግዲህ እንደዚህ ፍጥጥ ብላ ዶክተር ማኪዳን እየተመለከተቻት ያለችው። ምክንያቱም መቅደስ እስኬን በጣም ነው የምታፈቅረው። እስኬ ባይረዳትም እሷ ግን ሁልጊዜም እንደምትወደው ትነግረዋለች ማለት ነው። እስኬ ለራሷን በዚህ ሰዓት ቤት ራሱ የሚከራዩበት እንዲሁም የሚከፍለው አቶ ተጨናንቆ ነው ለዶክተር ማኪዳ ያለውን ችግር እያወራት እና ከቻለች ደግሞ ብር እንድታበድረው እየጠየቃት ነበረ። ዶክተር ማኪዳ ግን ያው እሱንም ሆነ እናቱን ወደ ቤቷ እንደምትወስዳቸው ነገራቶች እስከሚስተካከሉ ድረስ እሷ ጋር መቆየት እንደሚችሉ ፈቃደኛ ሆናላቸው። እስኪ በጣም ተደስተዋል። ያው እናቴ ብቻ አንቺ ጋር ትሆን፣ እኔ ግን የሆነ ቦታ ላይ አርፋለሁኝ ቢላትም በጭራሽ አይቻልም። አቤል ማለት አንተ ማለት ነህ፣ አንተ ማለት አቤል ማለት ነው። አቤል ደግሞ ምን ያክል ለእኔ የቅርብ ጓደኛዬ ወዳጅ እንደሆነ ታውቃለህ። ስለዚህ እናትህን አንስቼ አንተን የምተውበት ምክንያት የለኝም ትልና ወደ ቤት ወስዳቸዋለች። ይህንንም ነገር እንግዲህ ያው ለአቤል ነግራው ነበር ዶክተር ማኪዳ። አቤልም ከሚገባው ከሚባለው በላይ በጣም ተደስቷል። እናቱና ወንድሙ እንግዲህ ከቤት ሰላም ካባረራቻቸው ቀን ጀምሮ እየተንከራተቱ እየተሰቃዩ ይገኛሉ። የሚበሉት፣ የሚጠጡት፣ የሚያርፉበት ቦታ ሁላ አጥተው ነበረ። እድሜ ለሰላምና ለአሼ። ሰላምና አሸም እንግዲህ አቤልን እያጣደፉት ይገኛሉ። ሰላም መቼ ነው ቤቱን የምትጨርስልኝ ትለዋለች ሁል ጊዜ። አቤል ግን ዛሬ አንድ ሌሊት ብቻ ስጭኝ፣ ጨራርሼ ወረቀቱን ይዤልሽ እመጣለሁ ብሎ ለሰላም ነግሯት ሄዶ እንዳለውም እንግዲህ ወረቀቱን ጨራርሶ ወደ ቤት በነጋታው ይዞ ሲመጣ ሰላም ደግሞ ያው ነፍሰ ጡር ስለሆነች አሟት ስለነበረ ቼክአፕ ወደ ሆስፒታል ሄዳ ነበረ። ቤት ውስጥ ያለችው ቲጂ ብቻ ነበረች። ልክ አቤል ይመጣል። እሱ ደግሞ ሲመጣ እቤት ቲጂን ብቻ ነበር ያገኘው። እንዴት አደርሽ ሰላም ነሽ ወይ የት ሄደው ነው ብሎ ሲጠይቃት መቅደስ እንደወጣች እንዲሁም ሰላም በጧት ከቤት እንደወጣ ተነግረዋለች። አረፍ በል እንጂ ምግብ ልስጥ ስትለው ቲጂ ከዛሬ ጀምሮ እዚህ ቤት ምግብም አልበላም ለአንድና ለመጨረሻ ጊዜም ልወጣ ነው እያለ ይላታል። እንዲህ በምን ምክንያት ነው ስትለው አይ ስለ ቤቱ ጉዳይ ጨራርሼ ነበር የመጣሁት ሰላም ከሌለች በቃ እያለ እንግዲህ እንደዚህ እያወራት እያለ ዶክተር ማኪዳ ደግሞ ከእስኬ ጋር ስለነበረች መቅደስ መጀመሪያ ለእስኬ ስልክ ደውላ እባክህን አቤል የሆነ ነገር ሊያደርግ ስለሆነ ቶሎ ድረስለት ብላ ስላስጠነቀቀችው፣ ማለትም ቤቱን በሰላምና በአሽ ስም ሊያዞር እንደሆነ ስለነገረችው እሱ ቶሎ ብሎ ዶክተር ማኪዳ ጋር በመሄድ ነግሯት ነበረ። ዶክተር ማኪዳ ስልክ ደወለችለትና እንግዲህ ከቤቱ እየሮጠ ወደ ዶክተር ማኪዳ ጋር ይሄዳል አቤል። እዛም ሲደርስ ደግሞ በጣም ደንግጦ ነበረ። ምንድን ተፈጥሮ ነው? በሰላምሽ ነው ወይ እንደዚህ ቶሎ አጣድፈሽ የጠራሽ ዶክተር ማኪዳ እያለ በሚጠይቃትም ጊዜ ዶክተር ማኪዳ ደግሞ ሰላም እንደሆነ ምንም ነገር እንደሌለ ያው ስለሱ ማውራት የምትፈልገው ነገር እንዳለ እንዲሁም ደግሞ ወንድሙና እናቱ እሷ ጋር እንደሆኑ ልትነግረው ፈልጋ ይሄንንም ስትነግረው በጣም ደስ አለው። ስለ ቤቱ ጉዳይም ስትጠይቀው ደግሞ ያው ወረቀቱን ይዞ እንደሄደና ቤት ውስጥ ሲሄድ ግን ሰላምን ማንም ሰው እንዳልነበረ ያው እንዳልተፈራረሙ ነው የነገራት። ይሄድን ነገር ደግሞ ለዶክተር ማኪዳ አዲስ የሚል ነገር ነው። ምክንያቱም ቤቱን ጨርሶ ተፈራርሞ ጥሎላት ሊመጣ ነበር አቤል እንግዲህ ሰላምን ቢያገኘት፣ ግን ሰላም አጋጣሚ ሆስፒታል መሄዷ ጠቀመው ማለት ነው። ሰላምም ከሆስፒታል ተመልሳለች። ያው ጧት ተነስታ ስትሄድ መቅደስ መኝታ ክላሷ አልነበረችም። መቅደስ የሄደች ነው ብላ ተቆጣቻት። መቅደስም ደግሞ ውሸቷን ቤተክርስቲያን ሄጄ እኮ ነው ለመሆኑ ያስ አባት ሆናለሁ ብሎ የመጣው ሰውዬ ለምን አልተከተለሽም ታዲያ ሆስፒታል ስትሄጂ እያለ ለሰላም እንግዲህ ጨጓራዋን ትልጠዋለች። መቅደስ እንግዲህ ጀመረሽ አርፈሽ ተቀመጭ። ሰላም ዛሬ ሲጀመር አሽ እንደማይመቸው ነግሬሻለሁ፣ ስራ እንዳለው አይደል እንዴ አንቺ ራስሽ የት ሄደሽ ነው እያለ በጥያቄ እሷንም ስትጠያየቃት እሷም ደግሞ የሄደችበትን ትነግራታለች። እና አሼ እውነቷን ነው፣ ለምን አልተከተላትም ነበር? ለልጅሽም አባት ለአንቺም ጥሩ ባል ሆናለሁ ብሎ አይደል እንዴ ከአቤል አፈናቅሎ እሷን ሊያገባት የተነሳሳው? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። ቪዲዮን ስትጀምሩ በላይክ ጀምሩት። ባለማወቅ እናቱን ሰራተኛ ያደረገው ወጣት የሚለው ድራማ እንደቀጠለ ነው። ዛሬ እንግዲህ አንድ ደስ የሚለው ነገር ያው ዶክተር ማኪዳ ሁል ጊዜ ከአቤል ጎን እንደሆነች ነው የምናውቀው። እናትና ወንድሙ ጎዳና ለጎዳና ሲንከራተቱ ከጎዳና አንስታ ወደ ቤቷ አስገብታችኋለች።
እስኪ በጣም ደስ ብሎታል። እስኪ ግን እሷን ያላት ብር ካለሽ አበድርኝና ለአንድ ወር የቤት ኪራይ የምከፍለው እንደምንም ሰርቼ እከፍልሻለሁ ወይም እመልስልሻለሁ ነበር ያላት። ግን በተቃራኒው ዶክተር ማኪዳ በጭራሽ ሌላ ቤት መከራየት እንደሌለባቸው እሷ ጋር መቀመጥ እንደሚችሉ ፈቃደኛ ስትሆንላቸው የበለጠ በጣም ደስ አላቸው። የእስኬ እናት የአቤል እናት ማለት ነው። እሷን በጣም እየተጨናነቀኝ ነው። አቤል ልጅ ግን እንዴት ነው አይተኸዋል ወይ ደህና ነው ወይ ያለ ስጠይቀው እስኬም ደግሞ በጣም ደህና እንደሆነ ዶክተር ማኪዳን ነግራኛለች። ቲጅም ደውዬላት ነበረ። ደህና ነው፣ ያው ግን እናንተ ጋር መጥቶ የማይበት አይን ስለሌለው ነው። አይን ስለሌለው ስላችሁ ያኔ በጣም ስለጨነቀው እንዴት ራባችሁ ጠማችሁ በረዳችሁ ወይ እንዴት ነው ብዬ የምጠይቃቸው ሄጄ እየተንከራተቱ ጎዳና ለጎዳና ነበረ ለቲጄ የሚላት መልስ። ቲጅም እንግዲህ እኔ አቅም ቢኖረኝ ብችል ኖሮ እናትና ወንድምህን የምታይበት መንገድ ባመቻቸሁልህ ነበረ እያለችው ነበረ ማለት ነው። ያው አቤል መሄድ አይፈልግም ሲጀመር፣ ምክንያቱም ከቤት ውስጥ አስወጥቼ ጎዳና ላይ ጥያቸው እንዴት ነው ሄጄ አይናቸውን እማየው እያለ ነው ሁልጊዜም የሚጨነቀው ማለት ነው። ሰላም ለመቅደስ አቤል ቤቱን ነገ በስሜ ሊያዞርልኝ ነው ብላ ስትነግራት መቅደስ በጣም ትደነግጣለች። እንዲህ ምን ነው በጣም ፈጠነ እያለች ስትላት እና ታዲያ ምን ይሰራል ከዚህ በላይ እንደውም በጣም ነው የዘገየው፣ መፍጠኑ ለኔ ደስ ይለኛል ብላ ነበር የነገረቻት። ይህንን ስትነግራት ነው እንግዲህ ቶሎ ብላ እስኬ ጋር መቅደስ አጀሪት ደውላ አድርጋ ያው አቤል ሌላ ነገር ውስጥ ሊገባ እንደሆነ እየነገረችው እና ነገሮች እንዲስተካከሉ ያደረገችው መቅደስ እንግዲህ የነ አቤል የነ እስኬ እና የእናታቸው ህይወት ተስተካከለ ማለት የመቅደስም እጅ አለበት ማለት ነው። መቅደስ እንግዲህ ለአቤል ብላ ይሁን ወይም ለእስኬ ስለምትወደው ለእስኬ ብላ ይሁን ባናውቅም በጣም እየረዳቻቸው ነው ያለችው። አቤልንም በጣም እየተቆጣችው ነው። ለምንድነው የምትልፈሰፈሰው? አንተ እያለህ እንዴት ቤትህን በስማቸው ታደርጋለህ? በአሸና በሰላም ብላውም ነበረ። ያው አንቺ መደሰት ሲኖርብሽ ለምንድን ነው እኔን እየመጣሽ የምትጨቀጭቅኝ ብሎ ነው እንግዲህ የመለሳት ማለት ነው አቤልም። መቅደስና አቤል ከተገናኙ በኋላም ለምንድን ነው የምትደውይብኝ? እኔ እኮ አትደውይ በተደጋጋሚ ብዬሽ ነበረ ሲላት፣ መቅደስም ያው እንደናፈቃት ነው የነገረችው። እናም አሁንስ ያላችሁበት ሁኔታ እንዴት ነው ብላ ከጠያየቀችው በኋላ እስኪም ደግሞ በጣም ደህና ነን፣ ለዛች ለክፉ እህትሽ ደግሞ በጣም ደህና ናቸው፣ ያሉበት ሁኔታ ጥሩ ነው ብለሽ ንገሪያት ይላታል ማለት ነው። ያው መጥፎ ስለሆነች እነሱ እየተሰቃዩ መሆናቸውን እንድታውቅ አይፈልግም እስኪ። መቅደስም ይህንን በሚላት ጊዜ ቆይ ግን እስኪ ለምንድን ነው ሁሉንም ነገር ለሰላም እንደምነግራት የምታውቀው የምጠረጥረኝ አንተ? እሷም ተዋት እባክን ትለዋለች። ምክንያቱም ከመቅደስ ጋር ሲጀመር ሰላምና መቅደስም በአሼ ምክንያት ምንም እየተጣጣሙ አይደለም፣ ሰሞኑን እየተጨቃጨቁ ይገኛሉ። መቅደስ እኔ አሼን አልወደውም አላከብረውም ነው። ሰላም ደግሞ ለምንድን ነው አሼ የሚልሽን ነገር የማትሰሚው የማታከብሪው? በዛ ላይ ትልቅ ነው ልታከብሪው ይገባል ስትላ ያው መቅደስም እሱ ራሱ ነው ነገር የሚፈልገኝ እንጂ እኔ ምንም ያደረኩት ነገር የለም እያለች ነበረ ማለት ነው ለሰላም። የአቤል እናትም ሀገሬ እንግዲህ እንደው ልጄ በጣም ሲያቃዠኝ አድሯል። አቤል ግን እንዴት ነው እንደው ስለናፈቀኝ ይሆን እያለች ለእስኬ ታወራዋለች። እስኬም በጥሩ ሁኔታ ላይ እንደሆነ አንቺ አትጨነቂ፣ ለኔና ላንቺ የረዳን ፈጣሪ አቤልንም እኮ ያስበዋል፣ ምናልባችም እሱም ደግሞ ሰሞኑን እኛው ጋር ሊቀላቀለን ይችላል እያለ እናቱን ያበሽራታል። እናትየዋም የት ሄደህ ነው ግን የኔ ልጅ? እስካሁን ድረስ እኮ ቁርስ ራሱ አልበላሁም አንተን ስጠብቅ ብላ ነበረ እየተቀበለችው። ገና ሲገባ እንግዲህ እሱ ከዶክተር ማኪዳ ጋር ተገናኝተው ማውራት ያለባቸውን ነገሮች እያወራሩ ነበር የቆዩት። ሀገሬ ደግሞ እሱ እስከሚመጣ ድረስ ቁርስ አልበላችሁም ነበረ ማለት ነው እስኪ እስከሚመለስላት ድረስ። ሀገሬም እንግዲህ ልጄ በጣም ጥሩና በጎ ሰው ነበረ፣ ግን እንደ በጎነቱ ምንም አይነት ጥሩ ነገር አልገጠመውም። ሁሉም ነገር የጨላለመበት ህይወት ሆኗል እያለች ለልጁ ትነግረዋለች ለእስኪ። እስኪም እናቴ አንቺ ብቻ ጸሎት አድርጊለት፣ ምናልባች እኮ አቤል እንደዚህ የተንከራተተው በትልቁ ሊክሰው አስቦ ሊሆን ይችላል፣ ፈጣሪ እኮ ምንም አይቸግረውም እያለ ይላታል። ሀገሬም እሽ እንግዲህ እስኪ እንጠብቃለን ወደፊት ምን አይነት ነገር እንደሚፈጠር፣ እኔም ደግሞ ጸሎት እያደረግኩለት ነው ትለዋለች።
ይህንን ስትለው እስኪ በጣም ደስ ይለዋል። ጎበዝ የኔ እናት ጀግና፣ እንደዚህ ነው መጠንከር ያለብሽ እንጂ አንቺ ሳትጠነክሪ ስትቀሪ እኛም እኮ አንጠነክርም። አንቺ ጠንከር ካልሽልን ደግሞ እኛም ጎበዞች እንሆናለን ይልና በጣም ይደሰታል። እንግዲህ ለልጄ ጸሎት እያደረግኩለን ነው ብዙ ነገሮች ስታወራው ማለት ነው። በጣም ነው ደስ ያለው። በባለፈው ስታለቃቅስ የሆነ ሀሳብ ስታስብ ስለነበረ ዛሬ ላይ ደግሞ ይህንን ወሬ ስታወራው እስኪ በጣም ነው የተደሰተው። እጅግ በጣም ደስ ብሎታል። እናቱ እንደዚህ አይነት ወሬ ስታወራው እንግዲህ ያው አሽና መቅደስም እንግዲህ አይጥና ድመት ሆነው ነው ያሉት ቤት ውስጥ። መቅደስም እኔ ከዚህ ቤት የማልሄደው አንተን ስለማላምንህ እህቴን ምን እንደምታደርጋት ስለማላውቅ ነው ብለዋለች። በቀጣይ ክፍል ላይ ደግሞ ምን ይፈጠር ይሆን አብረን የምናይ ይሆናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ባይ ባይ።